እንግዲህ ዛሬ ጌታ ቢፈቅድ ሮሜ ምዕራፍ 5 ነው የምንጀምረው። ሃሌሉያ። ሮሜ ምዕራፍ 5 ነው ዛሬ የምናየው። ከቁጥር 1 እስከ 11 አካባቢ ነው የምናየው። አጠር ያለ ቁጥሮች ነው ያሉት። በእርግጥ ሮሜ ምዕራፍ 5 ወደ 21 ቁጥሮች አካባቢ ነው ያሉት። ከቁጥር 1 እስከ 11 ያለውን ነው ዛሬ አብረን የምናየው። ጌታ የተባረከ ይሁን። ርዕስ የምትይዙ ሰዎች የእግዚአብሔር ማዳን ብላችሁ መያዝ ትችላላችሁ። ወይ ደግሞ የእግዚአብሔር ማዳን ብላችሁ መያዝ ትችላላችሁ። በጌታ በኢየሱስ ስም ከ1 እስከ 11 ላንብበውና የእግዚአብሔርን ቃል አይተን እንጸልያለን። እንደዚህ ይላል። በኢየሱስ ስም አነባዋለሁ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። እርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። አሜን ነው። ኢየሱስ ክርስቶስ ጌታ። እንደነገርኳችሁ የሮሜ መጽሐፍ እየተገባ ሲሄድ ነው እየጣፈጠ የሚሄደው፣ እያማረ ደስ እያለ የሚሄደው። አይታችሁ ከሆነ ሮሜ ምዕራፍ 1ን ስንጀምር ምናምን ፍርድ ነው። ምዕራፍ 2 ላይ ምናምን ምዕራፍ 1ን ስንጀምር ስለ ወንጌል ምንነት ምናምን ካስረዳ በኋላ ከምዕራፍ 1 አጋማሽ ጀምሮ እስከ ምዕራፍ 2 ምዕራፍ 3 ምናምን ስትመለከቱ እግዚአብሔርን የማይታዘዙ በቁጣው በአመጹ በምናምኑ እያለ ይቀጥልና ግን ከምዕራፍ 3 ቁጥር 20 አካባቢ ጀምሮ ደግሞ የእግዚአብሔርን ዘላለማዊ ዕቅድ እየነገረን ይመጣል። የእግዚአብሔርን ዘላለማዊ አጀንዳ፣ እግዚአብሔር ለሰው ልጆች ያለውን ፕሮግራም እየነገረን ይመጣና እዚህ ጋር ደርሶ ደግሞ ዛሬ ያነበብኩትን ይሄንን እናያለን ማለት ነው። አንደኛ የምትጽፉ ሰዎች ሮሜ 5:1 ያዙልኝ። ከእግዚአብሔር ጋር ሰላም አለን። አንደኛ በሉና ከእግዚአብሔር ጋር ሰላም አለን። ሮሜ ምዕራፍ 5 ቁጥር 1 እንደዚህ ነው የሚለው። በጌታ በኢየሱስ አነባለሁ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ሃሌሉያ። እንግዲህ በእምነት ምን ካልን? ከጸደቅን። የሮሜ ዋናው አንዱ መልእክቱ ምንድነው ብያቸዋለሁ? መጽደቅ በእምነት ነው። እንግዲህ በእምነት ምን ካልን አለ? ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ። አዲሱ መደበኛ ሰላም አለን ይላል። በእምነት ስለ ጸደቅን አሁን ከእግዚአብሔር ጋር ምንድነው ያለን? ሰላም። ለምንድነው ከእግዚአብሔር ጋር ሰላም የሆን ነው ሲባል በእምነት ስለ ጸደቅን። ምን ማለት ነው? በሌላ ቋንቋ በልጁ ደም ኢየሱስ በኩል ከእግዚአብሔር ጋር እርቅ ስለፈጠር አሁን ከእግዚአብሔር ጋር ሰላም ነን። ኢየሱስ ጌታ። ከእግዚአብሔር ጋር ምንድነው? ሰላም ነን። ጥል ላይ አይደለንም። እግዚአብሔር እኛን የማይመለከትበት አይነት ሁኔታ ላይ አይደለንም። እግዚአብሔር ፊቱን በእኛ ላይ በሚያዞርበት አይነት መልኩ አይደለንም። አሁን ከእግዚአብሔር ጋር ሰላም ነው ያለን። ከእግዚአብሔር ጋር
በስምምነት ነው እየኖርን ያለነው። በማን በኩል? በኢየሱስ በኩል በተሰራው ሥራ። እኛ ደግሞ በእምነት ጸድቀን ኢየሱስ ክርስቶስ ጌታ። ሃሌሉያ ሃሌሉያ። ስለዚህ የመጀመሪያው መታወቅ ያለበት በሮሜ ምዕራፍ 5 ቁጥር 1 ላይ ከእግዚአብሔር ጋር ሰላም አለን። ወደሞ በሌላ ቋንቋ ምን ማለት ነው? በእግዚአብሔር ሰላም እንኖራለን። በማን ሰላም? በእግዚአብሔር ሰላም። መንግስት በሚሰጠን ሰላም ብቻ አይደለም። አገር ሰላም ሆነ ሰላም አልሆነ በሚለው ብቻ አይደለም። በእግዚአብሔር ሰላም እንኖራለን። የእግዚአብሔር ሰላም ደግሞ የውስጥ ስለሆነ ምናልባት አካባቢዎቻችን እየታወኩ ጭምር እኛ ውስጣችን ሰላም ስለሆነ እየሳቀን እያረፍን ልንመላለስ እንችላለን። ለምን? ሰላማችን ራሱ እግዚአብሔር ስለሆነ። ኢየሱስ ክርስቶስ ጌታ። ስለዚህ የመጀመሪያ አንደኛ መታወቅ ያለበት ምንድነው? ከእግዚአብሔር ጋር ሰላም ነን፣ እርቅ ነን። ለምሳሌ አንዳንድ ጊዜ አይታችኋል። እነንትና ቤት እንዳገቡ ከነሱ ጋር ጸብ ነን ይላል ቤተሰብ። ከነሱ ጋር አንነጋገርም ይላል። እዛ እንዳትሄዱ ከነሱ ጋር ምናምን ጠላቶቻችን ናቸው ይላል። ከዛ እስከታረቀ በኋላ ግን ይላል ችግር የለውም፣ እዛ ሄዳችሁ ዕቃ ማምጣት ትችላላችሁ፣ እዛ ሄዳችሁ መጫወት ትችላላችሁ፣ እዛ ሄዳችሁ እንዲህ አይነት ነገር መስራት ትችላላችሁ ይላል። ለምን? እርቅ ስለተፈጠረ፣ ሰላም ስለተፈጠረ። ከእግዚአብሔር ጋር ጸበኞች የነበርን ሰዎች በክርስቶስ በኩል እርቅ ተፈጠረና እኛ ደግሞ ይሄንን በእምነት ተቀበልንና ጸደቅንና ከእግዚአብሔር ጋር በሰላም መኖር ቻል። እስቲ ከእግዚአብሔር ጋር በሰላም ነው የምኖረው በሉ እስቲ። ከዚህ በኋላ ከእግዚአብሔር ጋር የምንጋጫቸው ግጭቶች እንኳን የአባትና የልጅ ነው አይደል? ለምሳሌ በቃ የቤተሰብ ነው። አሁን በፍርድ ስራ አይደለም ያለ ነው። መጽሐፍ ቅዱስ ሲናገር በክርስቶስ ያላመነ አሁኑኑ ምን ብሎበታል የሚለው? ይፈረድበታል የሚለው? ተፈርዶበታል። ኦልሞስት ፍርድ ውስጥ ነው ያለው። በክርስቶስ ኢየሱስ ያላመነ ሰው ገና አይፈረድበትም። አሁን ራሱ ምን ውስጥ ነው ያለው? ፍርድ ውስጥ ነው። ምን ማለት ነው ፍርድ ውስጥ? ገና አይደል እንዴ ፍርድ? ገና አይደል እንዴ የእሳት ባህር? ገና አይደል እንዴ ሲኦል ምናምን? ገና አይደል እንዴ? አዎ ገና ነው፣ ያኛው ገና ነው። ግን ፍርዱ ግን እዚህ ነው የሚጀምረው። ምን ማለት ነው? ሰውየው አሁን እየኖረ ጨለማ ውስጥ ነው። አሁን እየኖረ የእግዚአብሔር መንፈስ የለውም። አሁን እየኖረ የክርስቶስ ሕይወት የለውም። አሁን እየኖረ በአጋንንት ግዛት ስር ነው። አሁን እየኖረ በጨለማው መንግስት ስር ነው። ስለዚህ ፍርድ ውስጥ ነው ያለው ሰውየው። ሰው ክርስቶስን ሲያምን ነው ከፍርድ የወጣው። የተፈረደብን ነበር፣ የቁጣ ልጆች ነበር አይደል የሚለው መጽሐፍ? የምን ልጆች ነበር? የቁጣ ልጆች ነበር። የቁጣ ልጆች ብቻ አይደለም የሚለው፣ የዲያብሎስ ልጆች ነበር፣ የጨለማ ልጆች ነበር። ሃሌሉያ አረ ሃሌሉያ። በነገራችን ላይ ከዲያብሎስ ልጅነት ወደ እግዚአብሔር ልጅነት ተሻገር። ከጨለማው መንግስት ወደ እግዚአብሔር መንግስት ተሻገር። ከዚህ የተነሳ አሁን ሰላም ነን። እስቲ ሰላም ነኝ በሉ እስቲ። ጌታ የተባረከ ይሁን። ሁለተኛው የምንመካበት ነገር አግኝተናል። ሮሜ 5:2 የምንመካበት ነገር አግኝተናል። እንደዚህ ይላል በጌታ በኢየሱስ ስም ላንብቦ። ሰላምን እንያዝ ካለ በኋላ በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባት አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን። የምንመካበት ነገር አገኘን። ኢየሱስ ክርስቶስ ያዳነ። እስቲ እንደዚህ በሉ፣ የምመካበት ነገር አግኝቻለሁ በሉ እስቲ። ሃሌሉያ። በቆሮንቶስ ምዕራፍ 1 ላይ አይደል ማንም የሚመካ ቢኖር በማን ይመካ ይላል? በእግዚአብሔር ይመካ። ለምንድን ነው በእግዚአብሔር የሚመካው ብሎ ሲናገር ጉዳዩ ምን አለ ሐዋርያው ጳውሎስ? እንዴ ጽድቅ የሆነልን ከእግዚአብሔር ዘንድ፣ ቅድስና የሆነልን ከእግዚአብሔር ዘንድ፣ ቤዛ የሆነልን ከእግዚአብሔር ዘንድ። ይሄን ሁሉ ያገኘነው በማን በኩል ነው አለ? ከእግዚአብሔር በክርስቶስ በኩል ነው ያገኘነው። ስለዚህ ማንም የሚመካ ቢኖር በእግዚአብሔር ይመካ። ለምን? የሚያስመካ የተገኘ ነገር የለም ሰው ጋር። ለዘላለም ሕይወት የሚሆን ከእግዚአብሔር ጋር የሚያስታርቅ፣ ከእግዚአብሔር ጋር ሰላም እንዲኖረን፣ ከእግዚአብሔር ጋር ህብረት እንዲኖረን የሚያደርግ
ሰው ጋር የተገኘ ነገር የለም። እግዚአብሔር ነው ልጁን ልኮ እርቅ የፈጠረው። በነገራችን ላይ እስቲ ይሄንን አስባችሁ ታውቃላችሁ? እስቲ ስሙኝ። እናንተ ከአንድ ሰው ጋር ተጣላችሁ። ጥፋቱ የእናንተ ነው። ሰውየውን አስቀየማችሁት፣ በደላችሁት፣ በጣም ብዙ ነገር አረጋችሁት። ሰውየው እናንተ ጋር ሽማግሌ ይልካል ለመታረቅ። የበደላችሁት ሰውዬ፣ ያሳዘናችሁት ሰውዬ እንደውም እሱ ምንም አላጠፋም። እናንተ ናችሁ በቃ ሁሉንም ችግር የፈጠራችሁት። እና የበደላችሁት ሰውዬ፣ ያሳዘናችሁት ሰውዬ፣ በጣም የጎዳችሁት ሰውዬ በቃ ብሎ ሽማግሌ ይልካል እናንተ ጋር አይልክ። ከላካችሁ ሽማግሌ መላክ ያለባችሁ ማን ናችሁ? እናንተ ናችሁ፣ የበደላችሁ ናችሁ። እግዚአብሔር እኮ ተበድሎ አሳዝነ ነው እምቢ ብለ ነው መስመር ስተን ከሱ ጋር ተላልፈን ኢየሱስ ጌታ። እሱ ግን ሽማግሌ ላክ። መታረቅ እፈልጋለሁ ብሎ ሽማግሌ ላክ። ሃሌሉያ። እናንተ ናችሁ እንደ ሽማግሌ ላካችሁት። እግዚአብሔር ሆነ መታረቅ እፈልጋለሁ ኢየሱስ ክርስቶስን ላክልን ብሎ ይጸልያል እንዴ? የለም እኮ። ጊዜው ሲደርስ ግን እግዚአብሔር ራሱ ከኛ ጋር ለመታረቅ ሽማግሌ ላክ። ልጁ ነው ሽማግሌ ሆኖ ከአብ ጋር ያስታረቀን፣ ከአባቱ ጋር ያስታረቀን። ለምን? ከሱ ውጪ ደግሞ ሊያስታርቀን የሚችል የለም። በነገራችን ላይ ከክርስቶስ ውጪ ሰውን ከእግዚአብሔር ጋር ማስታረቅ የሚችል ቢኖር ኖሮ ክርስቶስ ሰው ሆኖ መዋረድ አያስፈልገውም ነበር። ምን አልኳችሁ? ሰው ሆኖ መዋረድ መሰቀል አይደለም እኮ ያልኩት፣ መሞት አይደለም። ሰው ሆኖ መዋረድ አያስፈልገውም ነበር። ከኢየሱስ ውጪ የሚያስታርቅ ቢኖር ኖሮ፣ ከኢየሱስ ውጪ የጥሉን ግድግዳ ማፍረስ የሚችል ቢኖር ኖሮ፣ ከኢየሱስ ክርስቶስ ውጪ ወደ አብ የሚያስገባው መንገድ መክፈት የሚችል ተገኝቶ ቢሆን ኖሮ ኢየሱስ ሰው መሆን አያስፈልገውም ነበር። መወለድ አያስፈልገውም፣ መሞት አያስፈልገውም፣ መሰቀል አያስፈልገውም ነበር። ዙፋኑን ትቶ መምጣት አያስፈልገውም ነበር። ከኢየሱስ ውጪ ይሄንን ስራ መስራት የሚችል አልነበረም፣ የለም፣ አይኖርም፣ አይፈጠርም። ብቸኛ ሃሌሉያ የገዛ ደሙን አፍስሶ ከአብ ጋር ያስታረቀን፣ የጥሉን ግድግዳ በስጋው ያፈረሰ ኢየሱስ ብቻ። ሃሌሉያ ኢየሱስ ብቻውን ስራውን ስለሰራ የሚያድንም የሚታደግም ወደ እግዚአብሔር መንግስት የሚያስገባው የሱና የሱ ስራ ብቻ ነው። አሜን ነው። ስለዚህ ከተመካን የምንመካው በዚህ ነው። በተሰራልን ስራ ነው የምንመካው። እግዚአብሔር በክርስቶስ በኩል በሰጠን ተስፋ ነው የምንመካው። ሃሌሉያ። እስቲ እዚህ ውስጥ ተስፋ ያለው ሰው? አዎ። በነገራችን ላይ ሰው የሚሞተው እኮ ተስፋ ሲቆርጥ አይደል እንዴ? በዚህ ምድር እኮ ሰው ራሱን የሚያጠፋው የሚሞተው ምን ሲያደርግ ነው? ተስፋ ሲቆርጥ አይደል እንዴ? አይደል እንዴ? ገንዘብ ሲያጣ ነው እንዴ ሰው የሚሞተው? ራሱን የሚያጠፋው አይደለም እኮ፣ ተስፋ ሲቆርጥ ነው። ከዚህ በኋላ በቃ እኔ ምንም አይነት ነገ አይታየኝም ሲል እኮ ነው በቃ ልሙት ብሎ። በርግጥ ያው ራስን የሚያስጠፋው ሰይጣን ነው ታውቃላችሁ። ግን ምክንያቱ ግን በብዛት ምንድነው? ተስፋ ማስቆረጥ ነው። እኔና እናንተ በእግዚአብሔር በክርስቶስ በኩል በተሰራው ስራ ውስጥ ስንገባ ለዚህ ምድርም ለዘላለምም ተስፋችን እጃችን ላይ ገባ። ሃሌሉያ። ቀደም ሲጀምር እንዳልኳችሁ ሰይጣን በዚህ ምድርም ምን ተስፋ አለው? እስቲ ያው እኛ ራሱ እናገኘው እየመታ ነው፣ በኢየሱስ ስም እያለ እየገሰጽ ነው፣ እያዋረር ነው። በቀራንዮ አደባባይ ደግሞ ተዋርዶ ገና ደግሞ ፍርድ እየጠበቀው ነው። ምን ተስፋ አለው? እዚህም ተስፋ የለውም፣ ገናም ተስፋ የለውም። እኔ በጣም የሚያሳዝነኝ ግን ይሄ ተስፋ የሌለው ሰይጣን ይመጣና ተስፋ ያላትን እሷን ተስፋ ሊያስቆርጣት ይታገላታል። ኢየሱስ ያድናል። ሃሌሉያ። እሷ እኮ በዚህ ምድርም
እኔ ወላጅ እንደሌለው ልጅ አልተውሽም እስከ ዓለም ፍጻሜ ዘወትር ካንቺ ጋር ነኝ መከራ አትፍሪ እኔ መከራን አሸንፌያለሁ ዓለምን አትፍሪ እኔ ዓለምን አሸንፌያለሁ ብሎ ሁሉ ጊዜ ከሷ ጋር እንደሚሆን ኪዳን የገባላት ጌታ ከሷ ጋር አለ እንደሚረዳት እንደሚያግዛት ከሷ እንደማይለያት ኪዳን የገባላት ከሷ ጋር አለ በዚህ ምድር ላይ የሚገርመው ነገር ደግሞ ምንድነው ተመልሼ መጥቼ ደግሞ ወስዳችኋለሁ እኔ ባለውበት አኖራችኋለሁ ዘላለማችሁ የረፍት ነው ብሎ ደግሞ እንደገና ደግሞ የዘላለም ተስፋ የሰጠን ምን አለን አምላክ አለን እስቲ አሜን በሉ ሃሌሉያ እዚህም ተስፋችን ሙሉ ነው እዛም ተስፋችን ሙሉ ነው ጌታ ይባረክ ሃሌሉያ እስቲ እንደዚህ በሉ እዚህም ተስፋ አለኝ እዛም ተስፋ አለኝ በሉ እስቲ ከተመካን የምንመካው በዚህ ነው ግን ይመጣና ምን ተስፋ አለሽ እንደውም እኮ ማለት ያለብሽ ምንድነው አንተ ምን ተስፋ አለ እንዲህ በሉት እስቲ መጥቶ ምን ተስፋ አለ ሲል አንተ ምን ተስፋ አለ በለው እስቲ ምንድነው እስቲ ምን ተስፋ አለ ከዛስ አንተ ምን ተስፋ አለ ብለህ ከነገርከው በኋላ ያለህን ተስፋ ንገረው ምን ተስፋ መደርደር ያስፈልጋል ራሱ ጌታ እንዳለህ ንገረው ኢየሱስ ለኔ ተዘርዝሮ የማያልቅ ሀብቴ ነው በለው ወሽመጡን በጥስና ሸኘው በመጣበት እግር ይመለስ ኢየሱስ ክርስቶስ ያድናል የምንመካበት ነገር አለን ይሄ የምንመካበት ነገር ደግሞ በስጋ በምድር በራሳችን ጉዳይ ሳይሆን በእግዚአብሔር በተሰራው ስራ ነው ብሎ ስለዚህ የምንመካበትን ነገር አግኝተናል ሶስተኛ ይሄን በደንብ ስሙኝ ሮሜ ምዕራፍ 5 ቁጥር 3 እስከ 5 በመከራችን እንመካለን እንደሰታለን ይሄን ስሙኝ በደንብ በመከራችን ራሱ እንመካለን ባለን ተስፋ ብቻ አይደለም አለ ሐዋርያው ጳውሎስ በመከራችን ምን እንላለን እንመካለን እንደሰታለን አለ ላምብቦ ከ3 እስከ 5 ይህ ብቻ አይደለም ነገር ግን መከራ ትግስትን እንዲያደርግ ትግስት ፈተናም ተስፋን እንዲያደርግ እያወቅን በመከራ ደግሞ እንመካለን በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ሃሌሉያ ሌላ ምን እንመካበት ነገር አለ ይሄ ምን እንመካበት ነገር ደግሞ ምንድነው አለ መከራ ነው ምንድነው መከራ ነው ሰው እንዴት በመከራ ይመካል መከራ የሚያጠፋ ነገር አይደለም ወይ እንዴ እንደውም ጌታ ኢየሱስ ራሱ ወደ መከራ እንዳትገቡ ትጉና ጸልዩ አላለም ወይ እንዴት ነው ሰው በመከራ የሚመካው ሲባል እናንተ ጋር የሚመጣው መከራ ሃሌሉያ ሊያጠፋችሁ አይመጣም እናንተ ጋር የሚመጣ መከራ ሊገላችሁ አይመጣም እናንተ ጋር የሚመጣ መከራ ሊያስቆማችሁ ሊያጨልምባችሁ አይመጣም እናንተ ጋር የሚመጣ መከራ አለ ትግስትን ሊያስተምራችሁ ነው የሚመጣው ኢየሱስ ጌታ ሃሌሉያ አንተ በክርስቶስ ነህ አይደል አንቺ በክርስቶስ ነሽ አይደል እኔና እናንተ ጋር የሚመጣ ማንኛውም አይነት ፈተና በህይወታችን ላይ ትግስትን አስተምሮን ያልፋል ጥሩ እስከ ዛሬ ድረስ ያለፋችኋቸውን መከራዎች እስቲ ያስቧቸው ጌታ ረዳኝ የምትሉባቸው እግዚአብሔር ነው ያሻገረኝ የምትሏቸውን ፈተናዎች ያስቧቸው እኔ እኮ አለቀልኝ ብዬ ነበር ነገር የተቆረጠ ብዬ ነበር የምትሏቸውን ፈተናዎች እስቲ አስቧቸው ማለፋቸው ብቻ አይደለም መሻገራችሁን ብቻ አይደለም እስቲ አንድ ነገር አስቡ ኢየሱስ ያድናል ከዛ ነገር የተማራችሁትን ነገር እስቲ አስቡ ለምሳሌ ብዙዎቻችሁ በተለያየ መንገድ ውስጥ አልፋችኋል በተለያየ መንገድ ውስጥ ግን አልፋችሁ በጣም ብዙ ነገራችሁ ተቀይሯል ብዙ ስብዕናችሁ ተቀይሯል ትግስተኞች ሆናችኋል የሆነ ነገር እንደ ትላንቱ አይደለም በህይወታችሁ ላይ እነዛን ሁሉ ነገሮች ግን ያገኛችኋቸው እናንተ ስላላስተዋላችሁ ነው እንጂ ከብዙ ቻሌንጆቻችሁ ከብዙ መከራዎቻችሁ ከብዙ ፈተናዎቻችሁ ውስጥ ነው
ብዙ ትግስቶቻችሁ የተወለዱት። ኢየሱስ ጌታ ነው። ብዙ ትግስት ያገኛችሁት፣ ብዙ መጽናት ያገኛችሁት ከብዙ ፈተናዎቻችሁ ውስጥ ነው። ኢየሱስ ጌታ ነው። ለምሳሌ አሁን እዚህ ውስጥ አንድ ሰው ምን ይላል? እኔ ሰው አላምንም። ሰው በስመ አብ እኔ ሰው አላምንም። እንትናም እንደዚህ ያደረገች፣ እንትናም እንደዚህ ያደረገች፣ እንትናም እንደዚህ ያደረገች፣ እኔ ሰው አላምንም። ሰው አላምንም ይላል። ሰው አላምንም ያለው ለምንድን ነው? በሰው ተመቶ ነው አይደል? ሰው አላምንም እያለ ያለው ኢየሱስ ጌታ። አያችሁ፣ ሰው አለማመንን የተማረው በሰዎች ከደረሰበት ነገር የተነሳ ነው። መጽሐፍ ቅዱስ ግን አስቀድሞ ኢየሱስ ሰዎችን ያውቅ ነበርና አያምናቸውም ነበር ይላል። ግልጽ ነው። አንተ ግን አለማመን ያመጣው ከምን የተነሳ ነው? ከደረሰብህ ነገር የተነሳ ነው። በእነሱ ስለተጎዳ ነው። መከራ ስላደረሱብህ ነው። አየህ፣ ዛሬ ግን ወደ እግዚአብሔር ቃል ሐሳብ መጥተሃል። ሰውን እወዳለሁ እንጂ አላምንም ትላለህ። ልክ ነህ እኮ። ሰውን እንድትወደው ነው መጽሐፍ ቅዱስ መያዝ። ሰውን መጥላት አትችልም። እንድትወደው ያዛል እግዚአብሔር ቃል። ሰውን ግን እንድታምነው ያዝ። እመነው ይላል። ሰው ምን ይላል? ውደድስ ይላል። እንደውም ነፍስ ወንድሙን የሚጠላ እንደውም ነፍሰ ገዳይ ነው ይላል። መጥላት ትመላለሱ ብሎ ሲል አንድም ቦታ ላይ ግን እመኑ ይላል አይልም። አይ አንተ ግን የመጣብህ መከራ ነው ወደ እግዚአብሔር ቃል ያመጣ። ሰዎች ያደረሱብህ ግፍ፣ ያደረሱብህ መከራ እንዳታምናቸው አደረገ። ከዛ እኔ ግን ምናምን ብለው ወደ እግዚአብሔር ቃል ስትመጣ መጀመሪያ ምን ይላል? አትመናቸው ይላል። እኛ ግን ያንን የእግዚአብሔርን ቃል መፈጸም የቻልነው በምኖቻችን ነው? በመከራዎቻችን ውስጥ አልፈን ነው። ኢየሱስ ያድናል። እየተግባባን ነው። ገብቷችኋል ይሄ ነገር? ኢየሱስ ክርስቶስ ያድናል። ይሄው እንደዚህ አይደል የሚለው? ይሄው መከራ ትዕግስትን እንዲያደርግ፣ ትዕግስትስ ፈተናን፣ ፈተናም ደግሞ ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካበታለን። ሃሌሉያ! እንመካበታለን ካለ በኋላ ግን አንድ ደስ የሚል ነገር አለ እዛ ውስጥ። በልባችን የፈሰሰ የእግዚአብሔር መንፈስ ስላለ፣ ሃሌሉያ! በልባችን ውስጥ ከፈሰሰው የእግዚአብሔር መንፈስ የተነሳ ነው ሰው በመከራ ውስጥ መመካት የሚችለው። ሰው በቻሌንጅ ውስጥ በቃ የሆነ የተሻለ ነገር ማሰብ የሚችለው ልቡ ላይ ከፈሰሰው የእግዚአብሔር መንፈስ የተነሳ እንጂ ማንኛውም ሰው መከራ ውስጥ ሲገባ ተስፋ ነው የሚቆርጠው። አለቀልኝ ነው የሚለው፣ አበቃልኝ ነው የሚለው፣ ሞትኩ ነው የሚለው፣ ከዚህ በኋላ አልቀጥልም ነው የሚለው። ኢየሱስ ያድናል። እኛ ግን በልባችን ላይ የፈሰሰ የእግዚአብሔር መንፈስ ስላለ፣ በልባችን ከፈሰሰው የእግዚአብሔር መንፈስ የተነሳ በመከራችን ውስጥ እያጽናናን፣ ነገ ሌላ ቀን እንዳለ እየነገረን፣ ለትዕግስት እንደሆነ እያስተማረን፣ የተሻለ ሰዎች እያደረገ ያሻግረናል። ኢየሱስ ያድናል። በደንብ አሜን። ጨምራችሁ አሜን። ሃሌሉያ። አራተኛ የሚያፈቅረን ተገኝቷል። የሚወደን ተገኝቷል። ጻፉ፣ እንደዚህ ብላችሁ ጻፉ። የሚያፈቅረኝ ተገኝቷል፣ የሚወደኝ ተገኝቷል ብላችሁ ጻፉ። ሮሜ 5:6-8 የሚያፈቅረኝ ተገኝቷል፣ የሚወደኝ ተገኝቷል። እናንብበው ከ6 እስከ 8 ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ጌታ ይባረክ። ገና ደካሞች ሳለን ዘመኑ ሲደርስ ክርስቶስ ስለ ኃጢአተኞች ምን ብሏል? ሞቷል። ምን ብሏል?
ኢየሱስ የሞተልን መቼ ነው? ገና ደካሞች ሳለን። ደካሞች ብቻ አይደለም፣ ደካማም ኃጢአተኛም። ኢየሱስ ጌታ። ሃሌሉያ። ቆይ ምን አይነት ሰዎች ነበር? ደካማም ደግሞ ኃጢአተኛም። ለዛ እኮ ነው ጌታ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ያሳርፋችኋለሁ ያለው። ምኖች ነበር? ደካሞች ደግሞስ ኃጢአተኞች። ደካማነታችን እንደገና ኃጢአተኝነታችንን ደምሮ የሚፈልገን የለም። ገና ግን ኃጢአተኞች ሳለን፣ ገና ደካሞች ሳለን ግን ዘመኑ ሲደርስ ክርስቶስ ስለ ኃጢአተኞች ምን አደረገ? ሞተ። ኦኬ። አሁን ቀጥሎ ምን አለ? ምናልባት ስለ ጻድቅ ሰው የሚሞት ይገኝ ይሆናል። ጻድቅ ስለሆነ ሰውየው ምናልባት በሱ ምትክ የሚሞትለት ሊገኝ ይችል ይሆናል። ስለ ቸር ሰው እሱም ድንገት ይገኝ ይሆናል። ለጠላቱ ግን የሚሞት ለሚጠላው ግን የሚሞት የለም በጭራሽ። እና እኛ ግን ጠላቶች ሳለን ክርስቶስ ምን አደረገልን? ሞተልን። ምኖች ሆነን? ጠላት። ኢየሱስ ጌታ። አረ ኢየሱስ ጌታ። ግን እናንተ ከክርስቶስ ጋር ጠላት ነበርኩ ብላችሁ ታስባላችሁ? ድሮ በጌታ ሳትሆኑ ጠላት ነበርኩ ብላችሁ አስባችሁ ታውቃላችሁ? እሺ ለምሳሌ አሁን ሃይማኖተኞች ከክርስቶስ ጋር ጠላት ነን ብለው ያስባሉ? ምንድነን ብለው ነው የሚያስቡት? ወዳጅ አይደል? ከእግዚአብሔር ጋር ወዳጆች ነን ብለው ነው የሚያስቡት። በሃይማኖት በኩል ከክርስቶስ ጋር ያለ ወዳጅነት የለም፣ በእምነት ነው። አሁን ምን አለ? ገና ጠላቶች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። የሚያፈቅረን ተገኘ፣ የሚወደን ተገኘ። ሃሌሉያ። እንደምትወደጅ ታውቂያለሽ? እንደምትወደጅ እንደምትፈቀሪ ታውቂያለሽ? ታውቂያለሽ? በትክክል ታውቃላችሁ? እንደምትወደዱ ታውቃላችሁ? ተወዳጆች እንደሆናችሁ ታውቃላችሁ? ተፈቃሪዎች እንደሆናችሁ ታውቃላችሁ? ታውቃላችሁ? እንደምትፈቀሩ ታውቃላችሁ? እንደምትወደዱስ? ታዲያ ለምንድን ነው እንትና ወደደኝ እንትና ጠላኝ ብላችሁ ድራማ የምትሰሩት? የእውነት እኮ ነው። ማንም ቢወዳችሁ የክርስቶስን ሩብ ሊወዳችሁ አይችልም። ታውቃላችሁ? ማንም ቢወዳችሁ የእግዚአብሔርን ፍቅር ሩብ ሊደርስ አይችልም። ነው ወይስ እግዚአብሔር በልጁ በኩል ጨርሶ ፍቅሩን በነፃ ስለሰጠን ነው? እኛ እኮ ላንጠላ የተወደድን ሰዎች ነን፣ ለዛውም በመለኮት። ሃሌሉያ። እቴ ጠላችኝ እኔ በቃ ኑሮ ራሱ ክርስቶስ ወዶሽ የለ አይጠላሽም። ይኸው ጠላት ሆኖብኛል እንትና በቃ ተወሱን። አንተ ውደደው ከቻልክ፣ ጌታ ጸጋ ያበዛልሃል። የማይጠላሽ ግን ወዶሻል፣ የማይጠላህ ግን ወዷል። መወደድ ብቻ አይደለም፣ ተፈቅረሃል። በክርስቶስ ተፈቅረሻል በጌታ። ሃሌሉያ። እኛ ታውቃላችሁ ለእግዚአብሔር ልጆች ነን። አባቱ ደግሞ የማይቀጣው ልጅ ዲቃላ ነው ስለሚል መጽሐፍ ቅዱስ ስናጠፋ የሆነ ነገር ስንሆን ምናልባት ይቆነጥጠን ይሆናል ይቀጣን ይሆናል እንጂ ለአባታችን ግን ልጆች ነን። ኢየሱስ ክርስቶስ ያድናል። ሃሌሉያ ሃሌሉያ። ይሄን ያክል ካየን እንጸልይ። ቁሙ እስቲ በእግሮቻችሁ። ሃሌሉያ